ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኤርትራን ለመመለስ ያደረኩት ጥረት። ምንጭ የአክሊሉ ማስታወሻ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመ። ክፍል 2። በዩናይትድ ኔሽን የተደረገው ዲቤት ከ1948 እስከ 1950። እዚህ ባጭሩ ነው የምዘረዝረው። ሁሉንም ለማየት ዶክሜንቱን ፕሮሲቨርባሉን በዩናይትድ ኔሽን የተደረገውን ዲስኩር ሁሉ ከ500 ገጽ የማያንስ ሚሞራንደሙን ማየት ያስፈልጋል። ሁሉም አለ። በ1948 የተደረገው ላይ ተነግሯል። ዶክሜንቱን ማየት ያስፈልጋል። የኤርትራ ጉዳይ በ1949 ለሚደረገው ጉባኤ ፖስትፖንድ ሆነ። በ1949 ላይ የተሰረዘረው አስፈላጊ የሆኑትን ሀገሮች ሁሉ እየዞርክ የኢትዮጵያን ጥያቄ ሁሉ አስረድቼ ነበር። ጉባኤው ስራውን ከመጀመሩ በፊት የቪቭናን የስፎርሳ ፕላን የተባለው የእንግሊዝ የውጭ ጉዳይ ሚኒስትርና የጣሊያን የውጭ ጉዳይ ሚኒስትር በመንግስታቸውና በወገኖቻቸው ስም ስለ ጣሊያን ቅኝ ሀገሮች ውሳኔ አንድ ፕላን አቀረቡ። ባጭሩ ቀጥሮ እንዳለው ነበር። ሊቢያን እንግሊዝ፣ ፈረንሳይ፣ ጣሊያን ተከፋፍለው በሞግዚትነት ለ10 ዓመታት እንዲያስተዳድሩ፣ ለኤርትራ ከአቆርዳት በስተቀር ለኢትዮጵያ እንዲሰጥ። ሐመሩሃ ሶማሌን ጣሊያን በሞግዚትነት ለ10 ዓመታት እንዲያስተዳድር። በክርክሩ ጊዜያት በፖለቲካ ኮሚሲዮን አቆርዳትም ከሌላው ከኤርትራ ክፍር ጋር ለኢትዮጵያ እንዲሰጥ በፈረንሳይ በኩል ያን ጊዜ ኪቭ ዴሞርቬል ነበር ሐሳብ ስላቀረብ አሜሪካንም እንግሊዞችም ተከታዮቻቸውም ተቃወሙት። በድምጽ ወደቀ። ሌላው ፕላን በሙሉ የድምጽ ብልጫ አገኘ። ከዚህም በኋላ ሬዞሉሽን ለዋናው ጉባኤ ቀረበ። አንቀጽ በአንቀጽ ድምጽ እንዲሰጥ ስለተጠየቀ በዚሁ አኳኋን ድምጽ መስጠት ተጀመረ። ኤርትራ ለኛ እንዲመለስ አስፈላጊው ድምጽ በላይ 2/3 ተገኘ። ለፈረንሳይና እንግሊዝ ሊቢያን ክፍል 2/3 ድምጽ አገኘ። የጣሊያን ግን በሶማሌ ሲያገኝ በሊቢያ አላገኘም። ከዚህ በኋላ በሬዞሉሽኑ በጠቅላላው ቮት ሲደረግ ፈረንሳይና የላቲን መንግስት ሀገሮች በፈረንሳይ ተመርተው ጣሊያን ካላገኘች ማንም አያገኝም፣ ሁሉም የተያያዘ ነው። ግን በኢትዮጵያ ላይ ቮት አላደረግንም፣ እሷ ከሚያስፈልገው በላይ ድምጽ አግኝታለች። ግን ሬዞሉሽን የተያያዘ አንድ አካል ነው፣ እናዝናለን ብለው ዴክላሬሽን አደረጉ። ድምጽ ከተሰጠም በኋላ ሬዞሉሽን ማጆሪቲ እንጂ ከ3/2 እጅ አላገኘም። በዚህ ምክንያት ፕላኑ ወደቀ። የኤርትራም ጉዳይ ሳያልቅ ቆየ። በኋላም ዲቤት ቀጠለ። በኮሚሲዮን ውስጥ ሁለተኛ የኤርትራ ህዝብ ወኪሎች የተባሉ ተጠርተው ነበር። ከልዩ ልዩ ፓርቲ ነበሩ። የነጻነት ፓርቲ በዩናይትድ ኔሽን ሞግዚትነት እንተዳደር የሚሉ፣ በእንግሊዝ መሪዎቻቸውም እነ ወልደ አብ ኢብራሂም ሱልጣን፣ እነሱም ሲደመሩ በ160 የኤርትራን ህዝብ ወክለናል እያሉ ዴክላሬሽን ሲያደርጉ ጉባኤው ኢምፕሬስ መሆኑ አልቀረም። እኛንም የሚደግፍ አንድ ፓርቲ ብቻ ነበር። ይኸውም የዩኒየን ፓርቲ በዋናው ጸሐፊ በተድላ ባህሩ ይመራ የነበረ። በአራቶቹ ኮሚሲዮን ሪፖርት ውስጥ ይህ ፓርቲ ከ30 እስከ 40% ብቻ ነው የኤርትራን ህዝብ የሚወክለው ተብሎ ነበር የቀረበው። እኛን የሚቃወሙት ፓርቲዎች ከጣሊያን ጋር ተሰልፈው ጎን ለጎን ተቀምጠው እኛን ሲቃወሙ ማየት በጣም ያሳዝነኝ ነበር። በየተራ ሁሉም ዲስኩራቸውን አደረጉ። ከዚያም በኋላ ደንቡ እንደሚሰጠኝ ልዩ ልዩ ጥያቄ እያቀረብ በጉባኤው ላይ የፈጠሩትን ኢምፕሬሽን በከፊል አፈረስኩ። ለምሳሌ ወልዳብ የኢንቴሌክቹዋል ፓርቲ መሪ ነኝ ብሎ ነው ዲስኩሩን ያደረገው። 5-6 መልእክተኞች የሆኑ ነበር። ለጉባኤው ይህ ኢንተለጀንስ የተማሩት ክፍል ሁሉ ኢትዮጵያን የሚቃወም መስሎ ነው የሚታየው። ሁለት ጥያቄ አቀረብኩ። ስንት ሰው አለበት ያንተ ፓርቲ? መልስ ከ150 እስከ 200።
ከነኚህ መካከል ከነስማቸው ስንት ለማትሪኩሌሽን ወይንም ሌላ ዲግሪ ያላቸውን ዝርዝር ለመስጠት ትችላለህን? መልስ ምንም የለም። እንዴት ኢትዮጵያ ውስጥ የውጭ ጉዳይ ሚኒስትር ይህንን ይጠይቀኛል? በቅኝ አገዛዝ በጣሊያን ተይዘን መቼ ያስተማሩን? መልእክተኞች ሁሉ ሳቁ። እኔም ይህን መች አጣሁት? አንተ ያቀረብከው የኢንቴሌክቹዋል ፓርቲ ብለህ ስለሆነ እውነት የተማሩት ፓርቲ እንዳልሆንክ ጉባኤው እንዲያውቀው ነው። ጣሊያኖችም አንድም ኤርትራዊ ያስተማሩት የለም፣ ያስተማረቻቸው ኢትዮጵያ ናት። ለምሳሌ እኔ ጎን ያሉት ኤርትራውያኖች እነ ብላታ ዳዊት፣ አቶ ገብረ መስቀልና ሌሎችም የሌሉ በብዙ መቶዎች የሚቆጠሩ እያመለጡ እየመጡ እኛ ያስተማርናቸው ናቸው አልኩኝ። ኢብራሂም ሲልጣን የሙዝሊግ አለቃ ዲስኩሩን ሲያደርግ ኤርትራ መቼም ቢሆን ከኢትዮጵያ ጋር ሆና አታውቅም። በየአውራጃው እየዘረዘረ 300,000፣ 500,000፣ 700,000 ህዝብ የኛ ፓርቲ ነው። ጥያቄን ቀጠልኩ። ኤርትራ ከኢትዮጵያ ጋር አብራ ሆና አታውቅም ብለሃል። እንዲህ ከሆነ በሁለቱ ሀገር መካከል ጠረፍ በየት በኩል ነበር የሚያርፈው? ጣሊያን ከመምጣቱ በፊት? መልስ አላውቅም። ሳቀ። ከየአውራጃው ያለ ደጋፊ የህዝብ ቁጥርን ሰጥተሃል። ድምሩ ስንት ነው? ተደምሮ 3 ሚሊዮን። የኤርትራ ህዝብ ቁጥር ስንት ነው ብዬ ጠየቁ። መልስ አላውቅም። እንግሊዞችን ጠይቃ። እኔም ከ1 ሚሊዮን አይበልጥም አልኩኝ። ሁሉም ሳቀ። በክርክሩ ጊዜ መስኮብ አንድ ሪዞሉሽን አቀረበ። እሱም አሰብ ብቻ ለኢትዮጵያ ተሰጥቶ ሌላው ነፃ ሀገር ይሁን የሚል። ብዙ መንግስቶች በነፃነት ላይ አጌነስት ቮት ማድረግ አንችልም አሉ፣ አረቦችም ጭምር። በጣም ተቸገርኩ። ይህንን በተቀበልኩ ጊዜያት ኤርትራን መቼም አናገኝም። የተቃወምኩ ጊዜያትም አሰብንም ሁሉ ልናጣ እንችላለን። ወዲያውኑ ጠንካራ የሆነ ዲስኩር አደረግኩ። የመስኮብ ሪዞሉሽን የፒስ ኮንፈረንስ አንቀጽ የሚቃወም ነው። ሰላምን፣ ጸጥታን መሰረት በማድረግ ጥቅም ያላቸውን መሰረቶች ሐሳብ ኮንሲደሬሽን ተወሰደ። ይህ ሀገር ለኢትዮጵያ መውረሪያ ቤዝ እንደነበር መስኮብ ያውቃል። አሁንም ኤርትራ ነፃ መሆን አትችልም፣ የሌላ መንግስት መሳሪያ ሆና እኛን ለማጥቃት እንዲሆን ካልሆነ በቀር። ስለዚህ ይህንን ሐሳብ የሚደግፍ የሰላም ጠላት የኢትዮጵያም ጠላት ነው ብለን ነው የምንቆጥረው። ድምጽ ሲሰጥም ስም እየተጠራ ይደረግልኝ ብዬ ጠየቅኩ። የመስኮብ ተወካይ ህዝቡ ከኢትዮጵያ ጋር ነው ብለሃል። እንዲህ ከሆነ ነፃ ከሆነ በኋላ ራሱ ይቀላቀል የለም ወይ? ምን አስፈራህ አለኝ። እኔም ኤስቶኒያን፣ ሊቱዌኒያን የያዛቸው ህዝብ ከመስኮብ ጋር መቀላቀል ይፈልጋል ብለህ ነው? ለነሱ የፈቀድክላቸውን ለምን ለኤርትራ ህዝብ ትነፍጋለህ? እስኪ እነሱ አሁን ነፃነታቸውን ስጣቸውና በኋላ ከመስኮብ ጋር ይቀላቀሉ። አንድን ልጅ በእግርህ ሂድ ካልከው በኋላ ራስህን ግደል ብትለው እሺ አይልም አልኩት። አሜሪካኖችና እንግሊዞች ሌሎቹም የመስኮብ ተቃዋሚዎች ከት ብለው ሳቁ። የመስኮብ መልእክተኛ ተቆጥቶ ወደ ውጪ ወጣ። በዚህም ጊዜ የግብፁን መልእክተኛ ፋውዚን እንዲሁም የየመንን ውጭ እየወሰድኩ አነጋገርኳቸው። ፋውዚንን ለነጻነት ቦታ አድርጋለሁ ብለህ የተናገርከው ከመንግስት ተፈቅዶልናውን? እኔ ከዚያን የመጣሁት። ንጉሱም መንግስቱንም እኛ ለመደገፍ ቃል ሰጥተውኛል። አሁን ደውለ ጠይቅ፣ አለዚያ አንተ ላፊነ ስለው አበደ። የየመን አዲስ አበባ ወደ 20,000 የሚሆኑ ያንተ ዜጎች አሉ። መስኮብን ደግፈ ድምጽ የሰጠህ እንደሆነ አሁንኑ ቴሌግራም ልኬ ዜጎችህን አስወጣቸዋለሁ አልኩት። ሌሎችንም በየመልኩ አነጋገርኩ። በኋላም ዲቤት ተከፍሎ ክርክሩ ቀጠለ። ሌላ አንድ ሪዞሉሽን ቀረበ። ይኸውም እስካሁን ድረስ ዩናይትድ ኔሽን ኮሚሽን ልኮ በኤርትራ ህዝቡን ሐሳብ አልጠየቀም። እስካሁን የሄዱት የአራቱ መንግስታት ብቻ ናቸው። አሁንም የ5 መንግስት መልእክተኞች በዩናይትድ ኔሽን ስም ሄደው የህዝቡን ሐሳብ ይጠይቁ የሚል ነበር። ግብጽ ይህንን ምክንያት አድርጎ መስኮብን ሐሳቡን ዊዝድሮ እንዲያደርግ ጠየቀው። እሱም እምቢ አለ። የግብፁ ተወካይ እንግዲያውስ በሐሳቡ ተቃውሞ ነው ድምጽ የምሰጠው አለ። ሌሎች አረቦች ይህንኑ ተከትለው አስታወቁ። ሌሎች መንግስታቶችም ፕራዮሪቲ ለኮሚሽኑ መላክ ሐሳብ ይሰጠው፣ ያንተ ይቆይ ቢሉት መስኮብ አልቀበልም አለ። በኋላ ድምጽ ተሰጠ። መስኮብን የደገፈ 3 ድምጽ ብቻ ስለሆነ ሐሳቡ ወደቀ።
ወደ ኤርትራ የሚሄደው የዩናይትድ ኔሽን ኮሚሲዮን አመራረጥና አባሎች ለኮሚሲዮኑ አባል እንዲሆኑ የተመረጡት ሀገሮች ይህም በታላላቅ መንግስታቸውና በወገኖቻቸው ነው። ሳውዝ አፍሪካ፣ ፓኪስታን፣ ጓቲማላ፣ በርማና ኖርዌይ ነበሩ። ይህም ሀሳብ በሪዞሉሽን ጉባኤው ፊት በቀረበ ጊዜ በብርቱ ተከራከርኩ። ሳውዝ አፍሪካና ፓኪስታን በኢትዮጵያ ላይ በዶስኪራቸው ፖዚሽን የወሰዱ ናቸው። የኢትዮጵያ ጠላትነታቸውን በግልጽ ያስታወቁ ናቸው። ጓቲማላም እንዲሁ የጣሊያን ጠበቃ መሆኑን አሳይቷል። ከሁለቱ በርማና ኖርዌይ ኒውትራል ከሆኑ በስተቀር ሶስቱ አሁኑኑ ፕራየር ዲሲሽን ያደረጉ ናቸው። የዚህ ለምን ጣሊያንን አታደርጉትም አልኩ። እነሱም ተቃወሙ። አንድ ጊዜ ታላላቆች መንግስታቶች ተስማምተውባቸዋልና ምንም ማድረግ አልተቻለም። በመጨረሻም በድምጽ ብልጫ እነሱ እንዲሆኑ ተወሰነ። ቢሆንም ይህንን ሁኔታ ለማሻሻል ከአምስቱ መንግስቶች ጋር ይልቁንም ከሳውዝ አፍሪካ፣ ጓቲማላ፣ ፓኪስታንና በርማ ጋር ንግግር ጀመርኩ። ለእያንዳንዱ መንግስት በሚገባው ሐሳብና በሚቀበለው መንገድ በረጅሙ የኛን ሁኔታ አስረዳ ነበር። ከሳውዝ አፍሪካ ጋር ያደረኩት ኢንተረስቲንግ ነበር። ዝርዝሩ ብዙ ነው። ለፓኪስታን አንተ እንደምትለው በኢትዮጵያ እስላሞችን እንደ እብድ ውሻ አንፈጃቸውም። ሄደ እንድታይ እለምንሃለሁ። ንግዱና ኢኮኖሚ ሁሉ በእነሱ መያዙን ታያለ። በታሪክም መሐመድ ስለ ኢትዮጵያ ያለውን አስታውስ አልኩት። እንደዚሁም የጓቲማላና በርማን አስረዳዋቸው። በርማ አሁን ነፃ የሆነ ሀገር ስለሆነ ያለ ነፃነት ሌላ ሐሳብ የለውም ነበር። ለኤርትራ ነፃነቷ ከኢትዮጵያ ጋር መቀላቀል ነው በማለት በልዩ ልዩ ዘዴ ግብዣ ጭምር ወደ ኤርትራ ከመሄዳቸው በፊት የተቻለውን ያህል አለስልሻቸው ነበር። ኮሚሲዮኑ ጉብኝት በየሀገሩ ኤርትራ፣ ኢትዮጵያ፣ ሶማሌና ግብጽ ኤርትራን ጎብኝተው ወደ አዲስ አበባ ሲመጡ ስብሰባ በራስ ሆቴል ተደርጎ ነበር። 60 ገጽ የሚሆን የኤርትራን ታሪክ የኢትዮጵያ ጋር መሆኗን እንደምን ጣሊያን እንደያዛት ብዙ ጊዜ ኢትዮጵያን መብረሪያ እንደሆነች የህዝቡን ሐሳብ እውነተኛውን በእንግሊዝ አድሚኒስትሬሽን ሆኖ እውነተኛ ሐሳቡን ለመስጠት ስላልቻለ እየዘረዘረ ንግግር አደረኩ። በመጨረሻም ልዩ ልዩ ጥያቄ አቀረቡልኝ። በሚገባ መለስኩ። ዲስኩሩንም ጥያቄውንም ሁሉ ከፕሮፌሰር ባባሉን ማየት ይቻላል። በዚያንም ጊዜ በድካም ብዛት በየጊዜው እታመም ነበር። የሆቴሉም ሐኪም ይጠባበቅ ነበር። ኮሚሲዮኖችም የእስላሞችን ሁኔታ አዲስ አበባ ብቻ ሳይሆን በሌላም ክፍለ ሀገር እንዲያይ አድርገን ጎንደር፣ ሐረር ሄዱ። ብዙ ግብዣም እስላሞች የነበሩበት ተደርጎላቸው ነበር። ፓኪስታኑ በጣም ተደነቀ። የሚያወርልን ሁሉ ውሸት ነው አለኝ። ኮሚሲዮኑ ሶማሌንና ግብጽን ጎብኝቶ ግብጽን የጎበኘው ምጽዋን ጠይቃ ስለነበር ይሆናል ወደ ዩናይትድ ኔሽን ተመልሶ ራፖር አሰናዳ። ራፖሩ ታትሞ ለዩናይትድ ኔሽን ቀረበ። ፍሬ ነገሩም ቀጥሎ እንዳለው ነው። ሳውዝ አፍሪካና በርማ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል፣ ለፓኪስታንና ጓቲማላ ኤርትራ ነፃ እንድትሆን፣ ሐመሩሃ ኖርዌይ ኤርትራ ያለ ኮንዲሽን ከኢትዮጵያ ጋር እንድትቀላቀል። በዚያው አኳኋን ከአንድ ሀገር በስተቀር ከኖርዌይ የኛን ጥያቄ ሙሉ በሙሉ የሚደግፍ አልነበረም። ሁለቱ ፌዴሬሽን እውነተኛውን ሁለቱ ነፃነት እንደመንቀላቀል የአሜሪካንን የእንግሊዝን ሐሳብ በብዙ መንገድ እየጠየቅን ከነሱም ጋር እየተመላለስኩ ተነጋገርን። እነሱም ፌዴሬሽን እንዲሆን የሚደግፉ መሆኑን አስረዱ። ይኸውም ኢትዮጵያን ለመደገፍ መሆኑን አሳወቁ። ኮሚሲዮኑ ራፐር በኋላ እንዲሁ የመቀላቀልን ሐሳብ ከጉባኤው የሚበልጡት መንግስቶች እንደሚቃወሙት አስረዱ። አረቦች፣ ላቲን አሜሪካኖች፣ እዚያም ኮመንዌልዝ ይህንን ጉዳይና ሌላም ለማጥናት ትንሹ ጉባኤ የተባለ የመንግስቶች ሁሉ ወኪሎች ያሉበት ሲሰራ ቆይቶ ለ1950 ጉባኤ ሐሳብ እንዲያቀርብ በ1949 ተወስሎ ስለነበር ኒውዮርክ ሄጄ 7 ወር ስከራከር ቆየው። ከመሄዴም በፊት ማድረግ የሚገባኝን ከጃንሆይና ከሚኒስትሮችም ጋር ምክክር ተደርጎ ኢንስትራክሽን ተቀብዬ ነበር። ከሄድኩም በኋላ ለሚደረገው ሁሉ ቴሌግራም በየጊዜው አዲስ አበባ እየላክ ትዕዛዝና ኢንስትራክሽን እቀበል ነበር። ይህ ሁሉ ቴሌግራም አርካይቭ ይገኛል። እኔም የብዙ ኮፒ አለኝ።
ወደ ኒውዮርክ ሲሄድ በፓሪስ፣ ለንደን፣ ዋሽንግተን አልፌ ከመንግስቶቹ ባለስልጣን ጋር በሰፊው ተነጋገር። ለንደን አምባሳደሩ አቶ አበበ ረታ ነበር። በንግግሩም ጊዜ ተገኝቷል። ባጭሩ ያሰናዳሁት ፌዴሬሽንን አንቀበልም አንድነት እንጂ ያልሆነ እንደሆነ እውነተኛ ፌዴሬሽን እንደ አሜሪካን አይነት 2 መንግስት፣ 2 ፓርላማ፣ 2 ባንዲራ፣ 2 ካፒታል ደግሞ 3 ፌዴራል መንግስት፣ ፌዴራል ፓርላማ፣ ፌዴራል ባንዲራ ልንቀበል አንችልም። በአንድ በኩል ፌዴራል ካፒታል ኤርትራ አንድ ጠቅላይ ግዛት፣ በሌላ በኩል 12 ጠቅላይ ግዛት ያላት እንዴት እኩል ተቀጥረው ለማድረግም አይቻልም። ህገ መንግስቱ የኤርትራ፣ የኢትዮጵያ፣ የፌዴራል 3 ህገ መንግስት አንቀበልም። ለኢትዮጵያም ለኤርትራም አሁን ያለው የኢትዮጵያ ህገ መንግስት ነው የሚረጋው። ቢበዛ ለኤርትራ የምንቀበለው እኩል አድሚኒስትሬሽን ነው። ቢበዛ እንደ ስኮትላንድ አይነት ወይንም ሎሬት የፈረንሳይ ክፍል የነበረው በጀርመን ብዙ ጊዜ ተይዞ ከታላቁ ጦርነት 1914 እስከ 1918 በኋላ ወደ ፈረንሳይ ሲመለስ በዚህ አኳኋን ነው በማለት ነበር ያስረዳሁት። ትንሹ ጉባኤ ሊትል አሴምብሊ 7 ወር በክርክር ኒውዮርክ ቆየው። የክርክሩ ሁኔታና በየጊዜው የላኩትና የተቀበልኩት የትዕዛዝ ቴሌግራም አለ። ወደ ኒውዮርክ ከመሄዴ በፊት ፓሲፊክ ሐኪሞች አይተውኝ ታማሃልና ሆስፒታል ገብተህ ኦፕሬሽን ማድረግ አለብህ አሉኝ። እኔም የአገር ጉዳይ ስላለ አልችልም አልኳቸው። እነሱም አውሮፕላን ላይም አደጋ ሊደርስብህ ይችላል ብለውኝ ነበር። ዝም ብዬ ሄድኩ። ጉባኤውንና የኤርትራን ጉዳይ ጨርሼ ስመለስ የፓሪስ ሐኪሞች ያሳሰቡኝን ኦፕሬሽን አደረጉ። በዚህ ጉባኤ ጊዜ አንድ አክት ፌዴራልን ወይንም ዩናይትድ ኔሽንን የሚያሳልፈውን ሬዞሉሽን የሚያሰናዳ ስለ ኤርትራ አንድ ኮሚቴ ተቋቁሞ ነበር። እነ ብራዚል ያሉበት ብዙ ክርክርም ነበር። ጣሊያኖችና ወገኖቻቸው የጣሊያንን ጥያቄ እየደገፉ አሜሪካኖችና እንግሊዞች ደግሞ የእኛን ጠንካራ አቋም ስላዩ እኛ ለመቀበል የምንችለውን ለማድረግ ሰርተው ነበር። በዚህ ጊዜ ከሁሉም መንግስታት ወኪሎች ጋር በረጅሙ መነጋገሬን አላቋረጥኩም። ከህንዶች፣ ፓኪስታንና ላቲን አሜሪካን በመጨረሻም አንድ የሪዞሉሽን ሐሳብ ስሙ ፌዴሬሽን ይሁን እንጂ ለኤርትራ ሎካል አውቶኖሚ የሚሰጥ ሌላውን ሁሉ ፖርት፣ ባቡር በኢትዮጵያ መንግስት ስልጣን ስር የሚያደርግ ቀረበ። የኢትዮጵያ ህገ መንግስት ለኤርትራም እንዲሆን የሚል አሰናድተው ለ1950 ጉባኤ ለማቅረብ አቀዱ። የ1950 ጉባኤና የኤርትራ ጉዳይ ፍጻሜ ማግኘት። ጉባኤ ላይ የተደረገው ዲቤት ብዙ ዝርዝር ስላለው ፕሮሴ ቬርባሉን ያደረኩትን ዲስኩርና ኢንተርቬንሽን ማየት አስፈላጊ ነው። እዚህ የማስታውሰውን ያህል ባጭሩ አጠቃልላለሁ። ጉባኤው እንደተከፈተ ጣሊያኖች ታክቲካቸውን ለወጡ። ጥያቄያቸው የሚፈጸም መሆኑን ሲያውቁት ጣሊያን ኮሎኒ ሁሉ ነጻነት ይሰጥ ብለው ሐሳብ አቀረቡ። የነጻነት ሻምፒዮን ሆኑ። የኤርትራን ህዝብ ወክለናል እያሉ የመጡት ለጉባኤው ሐሳባቸውን እንዲሰጡ እየተፈቀደላቸው ፓርቲዎች ዓላማቸው የተለያየ ነበር። ጣሊያን ያስተዳድረን፣ እንግሊዝ ያስተዳድረን፣ ዩናይትድ ኔሽን ያስተዳድረን፣ ነጻነት የሚሉ ሆኖ ነበር። ኒውዮርክ ሲደርሱ ምክረ ዓላማቸው አንድ አድርገው ሁሉም ነጻነትን ነው የምንፈልገው ብለው አስታውቀው ብሎክ ኢንዲፔንደንስ የሚል አንድ ፓርቲ መሆናቸውን አስታወቁ። እንደዚህም ሲሆን በአራቶቹ መንግስታት ሪፖርት መሰረት ኢትዮጵያን የሚደግፈው ቢበዛ በ140 ብቻ ነው ስለተባለ የዩናይትድ ኮሚሽንም ከሞላ ጎደል ይህንኑ ሐሳብ ስለሚደግፍ ከኤርትራ ህዝብ በ160 ነጻነት ስለጠየቀ ለኛ አደገኛ ሆኖ ተገኝቶ ነበር። ለጣሊያን ማስታወቂያ ለኤርትራ ነጻነቷ ከኢትዮጵያ መቀላቀል ብቻ ነው ብዬ አስረዳው። ኒውዮርክ ሲደርሱ አንድ ግንባር አቋቁመው በ160 የሆነው ነጻነቷን ነው የምንጠይቀው ስላሉ ወኪሎች ዲስኩራቸውን ካደረጉ በኋላ ልዩ ጥያቄ አደረግኩላቸው። አንዱም ይህ ነበር። ከኤርትራ ስትነሱ ከወከላችሁት ህዝብ የተቀበላችሁ ማንዴትና ኢንስትራክሽን ልዩ ነበር። ጣሊያን፣ እንግሊዝና ዩናይትድ ኔሽን እንዲያስተዳድራችሁ ለመጠየቅ። እዚህ ስትደርሱ የወከላችሁትን ህዝብ ሳትጠየቁ እንዴት በራሳችሁ የፈጠራችሁትን ሐሳብ የወክልን ህዝብ ሐሳብ ነው በማለት ትችላላችሁ? ይህንን ሐሳብ የጸነሳችሁት እዚህ ስትመጡ ሁላችሁም ሮማ ቆይታችሁ ስለነበር ከጣሊያን ጋር በመመካከር አይደለምን? በዚህ ጊዜ ጣሊያኖች የድንጋጤ መልክ ታይቶባቸው ነበር።
ወኪሎቹም ተቸግረው ህዝቡን በቴሌግራም ጠይቀናል አሉ። ቴሌግራሙን አሳያልኳቸው። አለመኖሩ ተረጋገጠ። በዚያ አኳኋን ጉባኤው ይህ ሁሉ የጣሊያን ፋብሪካሲዮን መሆኑን ተረዳው። በቀረበው ሪዞሉሽን ላይ ክርክር ቀጥሎ ሪዞሉሽኑ ፌዴራል አክትን የያዘ በብዙ ድምጽ አለፈ። ታህሳስ 1950 ዶክሜንቱ ማየት ይህም ሪዞሉሽን ቀጥሎ ያሉትን ዋና ዋና ጉዳዮች ይዘረዝራል። ሀ መቅድም የህዝቡን ሐሳብ ሰላምና ጸጥታን፣ የኤርትራን ጂኦግራፊ አቀማመጥና ኢኮኖሚዋን፣ ኢትዮጵያ የባህር በር እንዲኖራት አስፈላጊ መሆኑን በመረዳት ይህን ሁሉ መሰረት በማድረግ ቀጥሎ ያለውን ሪዞሉሽን አሳልፈናል። ለኤርትራ አንድ ዩኒቲ ሆና ከኢትዮጵያ ጋር በፌዴራል እንድትቀላቀል የሊባኖስ መልእክተኛ ዩኒቲ መባሉ ቀርቶ ስቴት ይባል ብሎ ሐሳብ ሲያቀርብ በብርቱ ተቃውሞ ሐሳቡ ፈረሰ። ሐመሩሃ የኢትዮጵያ መንግስት ስልጣንን ይዘረዝራል። ፖርት፣ ባቡር፣ መከላከያ፣ የውጭ ጉዳይ፣ መገናኛ፣ ሌላም። መ የኤርትራ የውስጥ መንግስት ስልጣን፣ የውስጥ አስተዳደር። ሰ የኤርትራን የውስጥ አስተዳደር ህግ ኮንስቲቲዩሽን። ረ የዩናይትድ ኔሽን ኮሚሽን እንዲሾም ስራውም የኢትዮጵያን መንግስትና የኤርትራን ህዝብ ሐሳብ መሰረት በማድረግ እንዲሁም የእንግሊዝን አድሚኒስትሬሽን የኤርትራን የውስጥ አስተዳደር ህግ አተገባበር መከታተል። ይህንንም በ1952 ጉባኤ እንዲያቀርብ። ሰ ፌዴራል አክቱና የኤርትራን የውስጥ አስተዳደር ህግ በምንም አኳኋን እንደሚጸድቅና ስራ ላይ መዋል እንደሚጀምር ዝርዝሩን ማየት። በዚህ በሁለት ዓመት ውስጥ ከዩናይትድ ኔሽን ኮሚሽነር ጋር ያደረኩት ትግል። ኮሚሽነሩ የላቲን አሜሪካን ሰው ማቲንዞ ቦቪሊ የሚባል በጣም ፕሮ ኢጣሊያን ነበር። የፌዴራል አክቱን መንፈስ ሳይከተል የተቻለውን ያህል ለኤርትራ ነጻነት የሚሰጥ ህግ ያሰናዳ ጀመር። ይኸውም ለኢትዮጵያ መንግስት የተሰጠውን ልዩ ልዩ ስልጣን ለኤርትራ የውስጥ አስተዳደር እየሰጠ አስመራ እየተመላለስኩ ሐሳብን ሁሉ በመቃወም አንድ ባንድ አፈርስ ነበር። የእሱ ሐሳብ ያሰናዳውን ህገ መንግስት አንቀበልም ብለን እምቢ ስንል ኢትዮጵያኖች ያልተቀበሉትምና ለኤርትራ ነጻነት ይሰጥ ለማለት ነበር። ለምሳሌ አውሮፓ ሄደው ስማቸው ባለም የታወቀ የስዊድን ጁሪስቶች ብዙ ገንዘብ ከፍሎ ሐሳብ እንዲሰጡት አደረገ በጽፈት። እሱም የሚለው ፌዴራል አክቱን ለመለወጥ ለምሳሌ ፌዴራሲዮኑን ሰርዞ እንዲሁ ለመቀላቀል ዩናይትድ ኔሽን ካልተስማማበት አይሆንም የሚል ነበር። ጽሑፋቸው አርካይቭ ይገኛል። ይህን ጊዜ ሲመለስ አስመራ አውሮፕላን ማረፊያ ይህንኑ በመግለጽ ዲስኩር አደረገ። ወዲያውኑ አስመራ በአውሮፕላን ሄጄ ከኮሚሽነሩ ጋር ስብሰባ እንዳደርግ ጠየቅኩ። ስብሰባውም እንዲሆን በመንግስቱ ስም ኦፊሴላዊ ዴክላሬሽን አደረግኩ። ይህን ባጭሩ ህግ አዋቂዎች ተብለው የተሰጡትን ሐሳብ አንስማማም፣ በመንግስቱም ስም እቃወማለሁ። ዩናይትድ ኔሽን ያደረገው ሪዞሉሽን ለኢትዮጵያና ለኤርትራ ህዝብ ሪኮሜንዴሽን ነው። ልንቀበለውም ላንቀበለውም እንችላለን፣ ግዴታ የለብንም። የተቀበልነው ጊዜ ያጸደቅነው ጊዜ እንዲሁ ተስማምተን ልንለውጠው እንችላለን። ኢትዮጵያም ኤርትራም በዩናይትድ ኔሽን ሞግዚትነት አይደለም የምንተዳደረው፣ ነጻ ህዝቦችና መንግስት ነን። ይህንንም ለዩናይትድ ኔሽን ራፖርህን ስታቀርብ የእኛንም ዲክላሬሽን አብሮ እንዲቀርብ እጠይቃለሁ የሚል ነበር። ከዚህ በኋላ ጉባኤው ተዘግቶ ወደ አዲስ አበባ ተመለስኩ። ከዚህ ሁሉ በኋላ የኤርትራ የውስጥ አስተዳደር በፌዴራል አክት መንፈስ ከተሰራ በኋላ የኤርትራም ህዝብ አሴምብሊውን መርጦ ካጸደቀ በኋላ ጃንሆይ ፌዴራል አክቱንና የኤርትራን የውስጥ አስተዳደር ህግ አጸደቁት። ከዚያም አስመራ ገብተው ምጽዋን ጎበኙ። እኔም አብሬ ነበርኩ። በዚያን ጊዜ የኢትዮጵያን ህዝብና የኤርትራን ህዝብ ደስታ ለመግለጽ ቃል አይገኝለትም። ለኔም በህይወቴ ሁሉ እንደዚህ ያለ ጊዜ ደስታ ላገኝ አልችልም። ኤርትራን ለማግኘት የደከምኩት በሽታ ላይ ጥሎኝ በየጊዜው እታመም ነበር። በሐሳብ እንቅልፍ እያጣው አለርጂ እየያዘኝ የአውሮፓ ሐኪሞች ሁሉ መድኃኒት የለውም፣ ጫና የሌለበት የቬጂቴቲቭ ኑሮ ለ6 ወር ማረፍ ብቻ ነው ይሉኝ ነበር። ያደረኩት ጉዞ በአውሮፕላን አንድ ጊዜ ሲታሰብ ለአንድ ወር ያህል ወደ 700 ሰዓት በሰማይና በመሬት መካከል እንደቆየው ነበር። ያደረኩት ዲስኩርና ኢንተርቬንሽን በሺህ የሚቆጠር ገጽ ይሆናል። ይህ ሁሉ በአርካይቭ ይገኛል። ከዚህ በኋላ ራስ አንዳርጌ የጃንሆይ ሪፕሬዘንታቲቭ ሆነው አቶ ተድላ ባህሩ የአንድነት ወኪል ሼፍ ኤክስኪዩቲቭ ሆነው ኤርትራን ማስተዳደር ጀመሩ።
በሁለት ክፍል ያቀረብንላችሁ ኤርትራን ለመመለስ ያደረኩት ጥረት ከአክሊሉ ማስታወሻ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመው በዚህ ላይ አብቅቷል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።